Ready? Let's go. Happy birthday to you. Happy birthday to you. ተወዳጇ ድምጻዊት ቬሮኒካ አዳነ በጓደኞቿ በና አርቲስት ባዩሽ ከበደ የ30ኛ ዓመት ልደቷን ባልተጠበቀ ሁኔታ ሰርፕራይዝ ተደረገች ይለናል የዛሬው መረጃችን። ኢትዮጵያውያን ሴት ታዋቂ ሰዎች የማይዘሏትን 21 ዓመት ዕድሜን ደፈር በማለት ተሻግረው የ30ኛ ዓመት የልደት በዓላቸውን ማክበር ጀምረዋል። በዚህ ሳምንትም ሁለት ታዋቂ ሴቶች 30 ዓመት ሞልቶናል በማለት ልደታቸውን አክብረዋል። አንደኛዋ ተወዳጇ የፕሮግራም አቅራቢና ጋዜጠኛ ናፍቆት ትዕግስቱ ናት። ሌላኛዋ ደግሞ 30 ዓመት ሞልቶኛል እወቁልኝ ያለችውና በጓደኞቿ ያልተጠበቀ ሰርፕራይዝ የተደረገችው ሞልቃቃና ቀበጥ የተሰኙ ስሞች የወጡላት ተወዳጇ ድምጻዊት ቬሮኒካ አዳነ ናት። ቬሮኒካ አዳነ ለ30ኛ ዓመት የልደት በዓልሽ እንኳን አደረሰሽ የሚሉ መልካም ምኞቶች ከስጦታዎች ጋር የተቸሯት ይገኛሉ። በማህበራዊ ሚዲያዎች በምታደርጋቸው መልካም ስራዎች የብዙዎች ልብ ውስጥ የገባችው ድምጻዊት ቬሮኒካ አዳነ የ30ኛ ዓመት የልደት በዓሏን በድምቀት እያከበረች ትገኛለች። በጓደኛዋና እንዲሁም በእህቷ በአርቲስት ባዩሽ ከበደ ጨምሮ ሰርፕራይዝ ተደርጋለች። ይህን ሰርፕራይዝ እኮ የሚያስበው ቦይፍሬንድ ነው፣ ጓደኞች አያስቡትም፣ አመሰግናለሁ በማለት አክብራቸዋለች። ቦይፍሬንድ ምናምን ነው እኮ የሚያደርገው እንደዚህ። አዳነ ይሙት አልጠረጠርኩም። ተኝታ እኮ ነው ያስመጣሁት። አውቀሽ ነው ዘጋጀችም ተዘጋጀው። ሃፒ በርዝዴይ እንደዚህ እንኳን ተደርጎልኝ ያቅም ነው። ከመቀለ ዩኒቨርሲቲ በተለይም በከቨር ስራዎች የጀመረው የሙዚቃ ስራዋ አሁን ላይ ኢትዮጵያ ውስጥ ካሉ ታላላቅና ስመጥር አርቲስቶች ተርታ እንድትሰለፍ አስችሏታል። በመጀመሪያ አመጣጧ በአዘፋፈን ስልቷ ከፍተኛ ተቃውሞ እንዲሁም ትችት የዘነበባት ቬሮኒካ በጊዜ ሂደት ግን የአድማጮችን ጆሮ አሸንፋ ተወዳጅ ለመሆን ችላለች። በተለይም በግልና ማህበራዊ ህይወቷ ለሴቶች ለወጣቶች ባላት ተቆርቋሪነት ጭምር ልትወደድ ችላለች። ኑሯን በቀላሉ መምራቷ ሰዎችን ሳትንቅ ማናቸው ሳትል ከሁሉም ጋር የምትቀላቀል መሆኗ ዕውቅናዋን ለግል ጥቅም የማታውል በመሆኗ አለዋለው የማታበዛ በመሆኗ ትህትናዋና ደግነቷ ተጨምሮበት የብዙዎችን ልብ አሸንፋለች። ለቤተሰቦቿ አባቷን አኩርታ የምትጦር ለእህቷ የውበት ማስጌጫ ቤት በመክፈት የታላቅነት ኃላፊነቷን የተወጣች መሆኗ የቤተሰብ ሰው ያስብላታል። ቬሮኒካን አሁን የ30ኛ ዓመት የልደት በዓሏን በደስታ እያከበረች ትገኛለች። የመነኩሴ ዘር ነኝ በታየ ወገኔ ምናምንቴ ነገር አላመልክም እኔ በገብርኤል በሚካኤል ስትገቡ ስትወጡ የፈለገ በሉ በማርያም አትምጡ ወይ ያለመታደል ጨዋ ሰው ይነካል ከፈጣሪ ሌላ ሰው እንዴት ያመልካል በቅዱስ ገብርኤል በትልቅ መላእክቱ በመቤቴ ማርያም ባዛኝ ወላጅቱ ሳለ መድኃኔዓለም የቆሸሽንበትን ልብሳችን አውልቀን በመንኮስ አይቀርም ቆም መድፋት አንድ ቀን በማለት ቬሮኒካ በአንድ ወቅት ተናግራለች። ቬሮኒካ አዳነ የላይቤሪያው ፕሬዝዳንት ጆርጅ ዌሃና ምክትል ፕሬዝዳንቱ በሀገራቸው አቀባበል ሊያደርጉልኝ ነበር፣ እኔ ግን ሀገሬ እንዲሆና አልዘፍንም ብዬ ቀረው በማለትም ተናግራ ነበር። ድምጻዊት ቬሮኒካ አዳነ በሴቶችና ህፃናት ላይ በሚደርሱ ችግሮች ቅድሚያ ያለው የምትል ስትሆን በቅርቡ ህይወቷ ባለፈው ሞዴል ቀነኒ አዱኛ ዙሪያ የሆነን ሰው ባውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ ወይ? ቀነኒን ባወኳት ኖሮ ክለብ በመሰራበትና ለኮንሰርት 2 ጊዜ አግኝቻ ታውቃለሁ። ባክስቴጅ ስለነበርን
ኖርማል ሰላምታ አይቀርም። የሆነ ጊዜ ግን ከመቀመጫ የተነስቼ አቀፍኳት እና በጣም እንደምታምር ነግሪያት ወደ ስቴጅ ሄድኩ። የዛለት ምን አለ ባወራኋት። ይህን ጥያቄ ሰሞኑን የሚለቀቁት ፎቶዎችን ባየ ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም፣ ግን በቀነኒ ምክንያት እየታመምን ነው በጣም ስትል ሐሳቧን ከሐዘን ጋር አስፍራለች። በህፃን ሄቨን ላይ በደረሰው የመደፈርና የሞት ዜናም ተከትሎ ፍትህ ከጠየቁ አርቲስቶች አንዷ የሆነችው ቬሮኒካ አልበሟ የሚወጣበትን ቀንም በአንድ ሳምንት በማራዘም ከህዝቧ ጎን መሆኗን አስመስክራለች። በተለያዩ የአውሮፓ ሀገራት፣ አረብ ሀገራት፣ እስራኤልና አሜሪካን ሀገር የተሳካ ኮንሰርቷን በብቃት የተወጣችና እየተወጣች የምትገኝ ድምፃዊት ናት። ቬሮኒካ ከዚህ በፊት ጥበብን ላከበሩ ታላላቅ አርቲስቶችም በማክበር ለነሱ ልዩ ቦታ በመስጠት ትታወቃለች። አሜሪካ ሀገር ኮንሰርቷን እየሰራች ድንገት አርቲስት ፋንትሽ በቀለ ከመድረክ ጀርባ አበባ ይዛ መታ ስትሰጣት በደስታ እያነባች ለፋንትሽ ያላትን ክብር የገለጸችበት መንገድ ለዚህ ተጠቃሽ ነው። በጎፋ መሬት መንሸራተት አደጋ ለደረሰባቸው ወገኖች 100 ሺህ ብር በመስጠትም የበኩሏን የተወጣች በህዝብ ልብ ውስጥ በሰብአዊነት ጭምር የገባች ታላቅ የሆነች የምትገኝ ሴት ድምፃዊት ናት። ቬሮኒካ 30ኛ ዓመቷን እያከበረች ነው። መልካም ልደት ቬሮኒካ አዳነ።